የመጨረሻዎቹ ቀናት በኤርትራ በጄኔራሎቹ የተካደው ሰራዊት። የኢትዮጵያ አብዮታዊ ሰራዊት ጄኔራሎች ኤርትራን ለቀን እንውጣ፣ አስመራን የለቀቅነው ጦርነት ስላልፈለግን ነው ሲሉ ለሻቢያ ጥያቄ ያቀርባሉ። ሻቢያም ደግሞ በበኩሉ ከጄኔራሎቹ መካከል ስም እየጠራ እናንተ መታችሁ አነጋግሩኝና ትወጣላችሁ ይላል። በንጋታው ጄኔራሎቹ የሻለቅነት ማዕረግ ያላቸውን ለድርድር ወደ ሻቢያ ልከው እነሱ ሸሽተው ሱዳን ይገባሉ። ለድርድር የተላከው ቡድንም ሲመለስ ሻቢያ እጅ ስጡ ብሏል፣ መሳሪያም በሰላም ካስረከባችሁ ወደ ሱዳን በሰላም እንልካችኋለን ብሏል ብለው መልእክተኞቹ መልእክት ያመጣሉ። ይሄ አብዮታዊ ሰራዊቱን እጅግ አስቆጣ። እጅ አንሰጥም፣ መሳሪያም አናስረክብም ይላሉ። ቁጣው እጅግ በረታ። ለመሆኑ በጄኔራሎቹ የተካደው አብዮታዊ ሰራዊትና የሻቢያ ፍጥጫ ከምን ደረሰ? በሰዓቱ በቦታው ነበርኩ፣ የተፈጠረውንም በዓይኔ አይቻለሁ የሚለን ወታደር ዮሐንስ በቀለ እንደሚከተለው ያየውንና የተመለከተውን ይተርክልናል። እኛም ለታሪክ ማስታወሻነት ይዘንላችሁ ቀርበናል። አብራችሁን ቆዩ። ዕለቱ ግንቦት 15 ቀን 1983 ዓመተ ምህረት ነበረ። እኔም አስመራ ከተማ በሚገኘው የፖሊስ ሰራዊት ዋና መምሪያ ግቢ ውስጥ ነበርኩ። ጦሩ ያለ አዛዥ ነው ያለው። ዋና አዛዡ ሀገር ጥለው ኮብልለዋል። የከተማዋ ሰዓት እላፊ ገደብ ከወትሮ በተለየ ሁኔታ ወደ ምሽቱ 1 ሰዓት ዝቅ ተደርጓል። ጓደኛዬ ስሜን ጠርቶ እነዚህ የኛዎቹ አዛዦች ሊሾልኩ ነው አለኝ። በድንጋጤ ፈዘዝኩ። እልህና ሴቃ ተናነቀኝ። እንዴት ተደርጎ? ከሰዓቱን ተሰብስበው ሲመክሩ ያሉት ለዚሁ ነው? ከጓደኛዬ ጋር ብዙ ተመካከርን። የምክትል አዛዡን መኪና በቅርብ ርቀት መከታተል እንዳለብን ተስማማን። ነገሩን ለተቀሩት ጓደኞቻችንም ገለጽንላቸው። ስለተስማሙ ለመከታተያ የሚሆኑ 2 የፖሊስ ማርቼዲስ ካሚዮኖች ተዘጋጁ። በግምት 90 እንሆናለን። ብዙም አልቆየ። የአዛዡ ቶዮታ ላንድ ክሩዘር መኪና የመምሪያውን ግቢ ለቃ ወጣች። እኛም የተጫንባቸው ካሚዮኖች ተከትለው ወጡ። የአዛዥና ታዛዥ ግንኙነት አከተመ። የአዛዣችን መኪና ነዳጅ ለመሙላት ወደ ፖሊስ ማደያ ስትገባ እኛም ተከትለን ገባን። ቀድተው ሲወጡ እኛም መኪናችንን አስጠግተን ቀድተን ወጣን። ከተራራውም ተዳፋት ላይ ስንደርስ ብዙ ቶዮታ ላንድ ክሩዘር መኪናዎች ተገጥግጠው ቆመዋል። እኛ የተጫንባቸው ካሚዮኖች ባልተጠበቀ ሰዓት ከዚያ ስፍራ መድረሳቸው ጠባቂዎቹን ሳያስደነግጣቸው አልቀረም መሰለኝ። ምንድናችሁ ብለው ጠየቁን። አጃቢዎች ነን አልን። ጠባቂዎች እንዳልሆንን ቢያውቁም ሌላ ነገር ይፈጠራል ብለው ስለሰጉ ዝም አሉን። የአስመራ ከተማ ጸጥ ረጭ ብላ በሰላም እንዳንቀላፋች ቁልቁል ትታየናለች። ሰሞኑን በደቀ መሐሪ ግንባር በኩል ይሰማ የነበረው የከባድ መሳሪያ ድምፅ ጋብ ብሏል። አዛዦቻችን ከሻቢያ ጋር ግንኙነት የጀመሩ መሰለኝ። ወይ ተአምር! እኛስ እሺ፣ የእናት ሀገሩን ግዳጅ ለመወጣት በየተራራውና በየገደሉ የተሰለፈው ሰራዊት ምን ይውጠዋል? ከቶስ በምን ሁኔታ ከዚህ ጦር ጋር መገናኘት እንችላለን? እያሰቡ ከመጨነቅ በቀር ማድረግ የምንችለው አንዳችም ነገር አልነበረም። ከፊት ለፊታችን ጄኔራሎቹን የጫኑ ወደ 10 የሚጠጉ ቶዮታ ላንድ ክሩዘር መኪናዎች አሉ። የጉዞ አቅጣጫ በሰሜን መውጫ በከረም ብሎክ ወይም ኬላ በኩል ነበረ። በጣም ተጨነቅኩ። ይህን ሁሉ ጦር ሜዳ ላይ አፈሰው ሊጠፉ ነው? የማደርገው ነገር ጠፋኝ። ብዙም አልቆየ መኪናዎቻችን የመውጫው ኬላ ላይ በመድረሳቸው ቆሙ። ደቂቃዎች አለፉ።
በኋላ እንዳወቅኩት ከሆነ ነገሮች እንዲለዋወጡ ያደረጉት የዛሽ ኬላ ኃላፊ የነበሩት ስማቸውን የማላውቀው ሻለቃ ናቸው። ሻለቃው ኬላውን ከመክፈታቸው በፊት ወደ ጄኔራሎቹ ይጠጉና ከየትኛው ክፍል ናችሁ? ይሄ ሁሉ መኪናስ ወዴት ነው? ከኋላስ ያሉት ምንድናቸው? በማለት ይጠይቃሉ። ጄኔራሎቹም ትምክህት በተሞላበት አነጋገር ወደ ከረን ጦሩን ለማስተባበር ነው፣ ኬላውን ክፈት ይላሉ። ሻለቃው ግን ኬላውን አልከፈተም። ይልቁኑ ውጊያው ያለው በደቡብ እናንተ በሰሜን ወዴት ነው? በማለት የፖሊስ ልብስ ያጠለቅነውን እኛም በመገረም ከተመለከቱን በኋላ ወታደሮቻቸውን ቦታ ቦታ እንዲይዙ ነግረው ይህን ኬላ ማንም ጥሶ መሄድ አይችልም በማለት አስታወቁ። ብዙም አልቆየ። ከሻለቃ በኩል የጥይት ፍንዳታ ድምፅ ተሰማ። በኩራት ከፊት ይመሩን የነበሩት ጄኔራሎች በአስደናቂ ፍጥነት መኪናዎቻቸውን አዙረው ወደ አስመራ ከተማ ተመለሱ። እኛም ተከተልናቸው። በሰዓት እላፊ ሽፋን ሊከናወን የነበረው የጄኔራሎቹ ታላቅ ሴራ በዚህ አልቆመም። በንጋታው ማለትም ግንቦት 16 ቀን ከንጋቱ 12 ሰዓት ከ30 ደቂቃ ላይ የአስመራው ሬዲዮ ጣቢያ ከሁለተኛ አብዮታዊ ሰራዊት የተሰጠውን መግለጫ ያሰማ ጀመረ። አልፎ አልፎ ይሰማ የነበረው የተኩሱ ድምፅ ከመግለጫው በኋላ ጋብ ቢልም ካላዛዥ የቀረው ሰራዊት ሊረጋጋ አልቻለም። ከወዲያ ወዲህ ይታመሳል። መኪና ማሽከርከር የሚችል ሁሉ የቆሙ መኪናዎችን እያስነሳ ከግቢ ይወጣል። ጉዞው ወዴት እንደሆነ የሚያውቅ የለም። በግምት 3 ሰዓት ከ30 ሲሆን ከመድፈኛ ግቢ ከባድ የመድፍ ድምፅ ተሰማ። ሰራዊቱ ቋሚ መድፎቹን በቦምብ ማቃጠል ሳይጀምር አልቀረም። ወደ ፖሊስ መምሪያ ሲሄድ ግቢው ጭር ብሏል። አልፎ አልፎ የሚታዩት የሀገር ተወላጆች ብቻ ነበሩ። በአጋጣሚ አንድ ቶዮታ ፒካፕ ነዳጅ ሞልቶ ሲወጣ በማግኘቴ ዘልዬ ተሳፈርኩበት። የአስመራን ከተማ ለቀን ስንወጣ ከጠዋቱ 4 ሰዓት ከ30 አካባቢ ይሆናል። ከአንድ ኮዳ ውሃ በቀር የያዝኩት ነገር የለም። ሌሎቹም ጓዶች ከኔው የተለየ አልነበሩም። አልፎ አልፎ ራሽን የጫኑ መኪናዎች ሲገኙ ለምነን አንድ ኮሾሮ ለ2 ለ3 ተካፍለን እንበላለን። ውሃ በኮዳ ክዳን እንቃመሳለን። እንዲያም ሆኖ መጓዛችንን አላቆምንም። ከአንድ ቀን በኋላ ግን ጦሩ በውሃ ጥም ተፈተነ። ሽንት ሁሉ መጠጣት ጀመረ። ሽንት ያጣው እንደ ቅጠል በየመንገዱ ይረግፋል። በተለይም ሰራዊቱ አስመራን ሲለቅ አይተው ደማቸውን እያንጠባጠቡ ከሆስፒታል የወጡት ወታደሮች እጣቸው በየበረሃው መርገፍ ሆነ። እኛም ይህን መሰሉን አሳዛኝና አሰቃቂ ትርኢት እያስተዋልን ግንቦት 18 ምሽት ላይ ባሬንቱ ከተማ ደረስን። የከተማው ነዋሪ በአብዛኛው እኛ ከመድረሳችን በፊት ለቆ ወጥቶ ነበረ። በየቤቱ የተገኘው የፈሳሽ ዘር ሁሉ ይጠጣ ጀመረ። እኔም ከአንድ ወታደር ጋር የገባሁበት ቤት ውስጥ በበርሜል የተጠራቀመ ውሃ አግኝቼ ኮዳይን ሞላኋት። ከውጪ ይሰማ የነበረው ተኩስ ይበልጥ እየተጋጋለና እየተሟሟቀ ሄዶ ከፊት ለፊታችን የነበረ አንድ ጎጆ ተቃጠለ። የመሳሪያ ግምጃ ቤቱ በእሳት ተያይዞ ውስጡ የነበሩት መሳሪያዎች ሲፈነዳዱ እግዚኦ አልኩ። ኋላ ነበር የተኩሱን ምክንያት የተረዳሁት። ከ200 እስከ 300 ሜትር ባልበለጠ ርቀት የሰፈሩት የሻዕቢያ ወታደሮች ጋር ንግግር ተጀምሯል። ኃላፊዎቻችን እኛ ጦርነት አንፈልግም፣ አስመራንም ለቀን የወጣነው ጦርነት ባለመፈለጋችን ነው ይላሉ። ሻዕቢያዎች ደግሞ ከኛ ወገን ያሉትን ሰዎች ስም እየጠሩ መታችሁ አነጋግሩን ይላሉ። ይሁንና የኛዎቹ ኃላፊዎች ሻዕቢያዎችን ስላላመኗቸው እስኪ ነጋ በያለንበት ቆይተን ጠዋት እንነጋገር ብለው በዚሁ ስምምነት ተደርጎ በያለንበት አደርን። ጽልመቱ ለማልት መልቀቅ ሲጀምር አካባቢን መቃኘት ጀመርኩ። ከሻዕቢያ ጋር ለሚደረገው ንግግር ከኛ መሃል የሄዱት አዛዦች ማዕረጋቸው ከሻለቃ የሚበልጥ አልነበረም። ጄኔራሎቻችን የሁሉ ችግር ሳያጋጥማቸው ነው
ባሬንቱን አልፈው ወደ ሱዳን የዘለቁት። ከጥቂት ቆይታ በኋላ ከኛ ወገን የተላኩት መኮንኖች የደረሱበትን ስምምነት ለመግለጽ ወደኛ ተመለሱ። አንድ ወጣት ሻምበልም ድምፅ ማጉያ ይዞ ትልቅ ድንጋይ ላይ በመውጣት ከሻቢያ ጋር ድርድር አድርገናል። በዚህም መሰረት ውሃና ምግብ እንደሚሰጡን በመኪናም ሱዳን እንደሚያደርሱን ቃል ገብተዋል። ከኛ የሚፈልጉት መሳሪያዎቻችንን አስቀምጠን እጃችንን እንድንሰጥ ብቻ ነው አለ። ይህን ጊዜ ከባድ ጭቅጭቅ ተነሳ። አንዳንዱ በንዴትና በቁጣ እንዴት እጃችንን እንሰጣለን ይላል። ወዲያው ከመሃል አንድ ጥይት ፈነዳች። ያ ድምፅ ማጉያ ይዞ የነበረው ወጣት ሻምበል ከቆመበት ትልቅ ድንጋይ ላይ እንደተቆረጠ ዛፍ ግንድል ብሎ ሲወድቅ ተኩሱ ተጋጋለ። ይሁንና ሌሊቱን የሻቢያ አባሎች ውስጣችን ተቀላቅለው ስለነበር ውጊያው ተስፋ የሚሰጥ አልነበረም። ከጥቂት የተኩስ ልውውጥ በኋላ በግምት ከ2 እስከ 3 ሺህ የሚሆነው ጦር መሳሪያውን እያስቀመጠ እጁን ሰጠ። ማታ ከመኮንኖች ጋር ተኝቼ ሳለው ድንገተኛ ተኩስ ተከፍቶ መትረየሶች ተንኳኩ። በተማረከ ወታደር ላይ ቦምብ ይጣል ጀመረ። አካባቢው በፍንዳታና በጣር ጩኸት ሲናወጥ ፊቴን ወደ ምዕራብ አቅጣጫ መልሼ ሮጥኩ። 100 ሜትር ከሮጥኩ በኋላ አንድ ትንሽ ቁጥቋጦ ስር ተደብቄ ፈጣሪን በጸሎት ተማጸንኩ። ጌታ ሆይ ከለላ ሁነኝ፣ አንተ ብቻ ነህ ያለኸኝ ብዬ ጸሎቴን እንደጨረስኩ ከተደበቅኩበት ተነስቼ ሩጫ ጀመርኩ። የተኩስ ሩምታው በጆሮ ግንዴ ስር እያፏጨ ያልፋል። በዚህ አይነት 700 ሜትር ከሮጥኩ በኋላ አንድ ሾህ የበዛበት ቆንጥር ውስጥ ተወርውሬ ገባው። ሰውነቴ ደም በደም ሆኗል። ግና አንዳችም የህመም ስሜት አልተሰማኝም። በመሮጤ የተነሳ ልቤ ልትፈነዳ ደርሳለች። አፌ ደርቆ ላንቃዬ ተያይዟል። በዚህ ጭንቅ ተይዤ ዘወር ስል እንደኔው ከርሸናው የተረፉ 5 ወታደሮች አየው። ማንም ማንንም የሚረዳበት ሰዓት አልነበረም። ፊቴን ወደ ወታደሮቹ መልሼ እንጸልይ አልኳቸው በተቆራረጠ ድምፅ። እሺ ሲሉኝ መጸለይ ጀመርኩ። እያንዳንዱን ቃል ካፌ ሳወጣ ምላሴ ላንቃዬ ላይ ትለጠፋለች። ጸሎቴን ለመጨረስ የነበረኝ አማራጭ ሽንቴን መጠጣት ብቻ ቢሆንም ኮዳይን በመጣሌ ይባክንብኛል ብዬ ስለሰጋው ካናቴራዬን በማውለቅ አምጬ ሸናው። ካናቴራውን ወደ አፌ ሳስጠጋው ሽታው አይጣል ነው። አልተውኩትም። አፌ ላይ ጨመኩት። ወዲያውም ካፌ ላይ አንዱ ነጠቀኝ። ከዚያ በጅምር የተውኩትን ጸሎቴን በመቀጠል ጌታ ኢየሱስ ሆይ የምንይዝ የምንጨብጠው የለም፣ ተስፋችን አንተ ብቻ ነህ። ስለ ፍቅር ስትል ድንቅ ተአምራትህን አሳየን፣ ስለምታደርገው ሁሉ እናመሰግንሃለን ብዬ ጨረስኩ። ካናቴራዬ እጄ ስትገባ ለመምጠጥ ወደ አፌ ያስጠጋዋት። ደርቃለች። እስኪመሽ ድረስ እዚያው ካለንበት ተደብቀን በመቆየት ሲጨልም የምዕራብ አቅጣጫን በመያዝ ጉዞ ወደ ሱዳን ጀመርን። ከዚህ ቀደም ሱዳን ጠረፍ አካባቢ ተሰነ የሚባል ቦታ ላይ እሰራ ስለነበረ ከፊት የምመራው እኔ ነኝ። በምሽት እየተጓዝን ቀን ተደብቀን እየዋልን ረሃቡ ሲጠናብን ቅጠላ ቅጠል እየበላን ጥማቱ ሲበረታብን ሽንታችንን እየጠጣን በሶስተኛው ቀን ከአንድ ኮረብታ ላይ ደረስን። በጣም ተዳክመናል። ተስፋ መቁረጥ ተጫጭኖናል። ኮረብታው ላይ አረፍ ለማለት ስናስብ ከፊታችን የሚመጣ መኪና አየን። ወደኛ አቅጣጫ ነው አመጣጡ። ለነዚህ እጃችንን እንስጥ፣ መሞታችን እንደሆነ አልቀረም የሚል አስተያየት ቢሰነዘርም በፍጹም እጃችንን መስጠት የለብንም፣ የባሬንቱ ይበቃናል ብለን ከዚያ ስፍራ በመሸሽ አመቺ ስፍራ ፈልገን ተሸሸግን። በተሸሸግንበት ቦታም ሆነን ሽማግሌና ወጣት ቤናመሮች ከብቶች ሲነዱ ተመለከትኩ። በቋንቋቸው ጠራኋቸው። ሊቀርቡን ፈቃደኛ አልሆኑም። በአላህ ስላቸው ሁለቱም መጡ። ከኪሴ ውስጥ ከነበረው ገንዘብ 50 ብር አውጥቼ የያዘውን ውሃ እንዲሰጠን ጠየቅኩት። ሰጠን። ላስቲኩ ውስጥ አንድ ጠብታ እንኳን ሳናስቀር ጠጥተን መለስንለት። ውሃ ደግመው የሚያመጡልን ከሆነም 80 ብር እንደምንሰጠው ነገርኩት። በደስታ ተስማምተው ውሃውን ሊያመጡልን ሄዱ። እኛም ቦታችንን በመቀየር መጠባበቃችንን ቀጠልን።
ውሃ እንዲያመጡልን የላክናቸው ቤንያምሮች ሳይመለሱ ከሌላ 4 ኩናማዎች ጋር ተገጣጠምን። ሁሉም ታጣቂዎች ናቸው። ገና እንዳዩን መሳሪያቸውን ወደኛ ዙረው የደርግ አሽከሮች አይደላችሁ፣ እስር ቤት ትሄዳላችሁ ሲሉን በድንጋጤ ሁላችንም ክው ብለን ደረቅን። ፈጣሪዬን ምን በደልኩ ብዬ አማረርኩት። በዚህ ቅጽበት አንድ ሐሳብ ብልጭ አለልኝ። ከኪሴ 100 ብር በማውጣት በዚህ ሂሳብ የያዛችሁትን ውሃ ስጡን፣ ከዚያ በኋላ የፈለጋችሁትን አርጉ አልኳቸው። ውሃ መያዣውን ላስቲክ አቀበለኝ። ተቀብዬ ስጠጣ ጓደኞቼ ካፌ የምንጠባጠበውን ጠብቀው ሲልሱ ኩናማዎቹ በተመስጦ ነበር የሚያዩን። በተለይ አንዱ ፊቱ ላይ የሐዘኔታ ስሜት ያየሁበት ስለመሰለኝ ጠጋልኩና እናት አለችህ ብዬ ጠየቅኩት። አዎን አለኝ። ትወዳታለህ? በጣም። ታየኛለህ? ሰውነቴ ጭቃ መስሏል። መኖርና ለመኖር ለእኔ ምንም አይደለም። ነገር ግን በጣም የምወዳት እናት አለችኝ። ናፍቆቴ ሁሉ እሷን ለማየት ነው። በውሃ ጥም ብዙ ተሰቃይቻለሁ። ምግብም ከበላው ወደ 3ኛ ቀኔ መጥቷል። ስሜቱ በንግግሬ እንደተነካ ያስታውቅ ነበረ። ከኮሮጆ ውስጥ አንድ ክብ ነገር አወጥቶ ብላው አለኝ። ምግብ ባይመስልም ብላው ስላለኝ ብቻ በላሁት። ለጓደኞችም ሰጠኋቸው። ይህ ሁሉ ሲሆን በልቤ ያለው ጥርጣሬ እነዚህ ሰዎች ይለቁን ይሆን የሚለው ነው። እርስ በርሳቸው ምክር ቢጤ አድርገው ሻዕቢያ ከእናንተ ጋር ካየን ይገለናል፣ ከዚህ አካባቢ ተደበቁ፣ ዋሉና ማታ መተን ወደ ቤታችን እንወስዳችኋለን አሉን። ታላቅ ምህረት ነበረ። ቃላቸውን ማክብረው ማታ መተው ወደ መንደራቸው ወሰዱን። አበሉን፣ አጠጡንም። የጉዞውንም ጉዳይ ወደ ሱዳን አዳጋች እንደሆነ ገልጸው ግና ትግራይ መሄድ ከፈለግን ቅርብ መንገድ እንደሚያሳዩን ነገሩን። አመስግነን ያለንን ገንዘብ ሰጠናቸው። 2 መሪዎች ተመድቦልን ወደ ትግራይ ጉዞ ጀመርን። 2 ኩናማዎች በግምት 3 ኪሎ ሜትር አብረውን ከሄዱ በኋላ ከዚህ በላይ እንደማይሄዱ ገልጸውልን ወደ መረብ የሚያስኬዱን አቅጣጫ አሳይተውን ተመለሱ። ላደረጉልን ውለታ አመስግነን ተለያየን። ከዚያም ባመለክቱን አቅጣጫ ትንሽ እንደተጓዝን ጠጠጠጠው በል ቁም የሚል ድምፅ ቀልባችንን ገፎ አስቆመን። አንዱ ታጣቂም በቅርብ ርቀት ተጠግቶ እጃችንን ወደ ላይ ሰቅለን እንድንቀመጥ አዘዘን። ያለንን አደረግን። ተንፍሼ ቁጭ እንዳልኩ በርቀት የቆሙትን ታጣቂዎች ሳይ ቀን ይዘውን ከነበሩት 4 ኩናማዎች መካከል 3ቱ አሉ። በጣም አዘንኩባቸው። አንድ ላይ አስቀምጠውን ይመካከሩ ጀመር። ስምምነት ላይ እንደደረሱ በሉ ሂዱ ሲሉን ገረመኝ። ከዚያም አልፎ የመረብን አቅጣጫ አመለከቱን። ጉድ ብለንና አመስግነን ጉዟችንን በመቀጠል ቀን 6 ሰዓት አካባቢ መረብ ወንዝ ደረስን። ከመረብ ምላሽ የትግራይ መሬት ነው የሚል የቆየ አባባል እናውቅ ስለነበረ አካሄዳችን በመዝናናት ነበረ። ጉዟችን እንደ በፊቱ በጨለማ ሳይሆን በቀን ሆኗል። በዚህ አይነት ሁኔታ በመጓዝ ላይ ሳለን ከአንድ አፋፍ ላይ በእጁ መጥረቢያ ከያዘ ሽማግሌ ጋር ስንገጣጠም መጥረቢያውን እየነቀነቀ እንዳትንቀሳቀሱ ቁሙ አለን። ለምን አልነው በእርጋታ። እናንተ የደርግ ወታደሮች አይደላችሁም? የሆነ እንደሆነስ ትግራይ መሬት ውስጥ አይደለም እንዴ ያለ ነው? የምን ትግራይ? ይህ የኤርትራ መሬት ነው አለን። እርጋታችን በስጋት ተተካ፣ ነፃነታችንም ባርነት ዋጠው። ባለመጥረቢያውን ሳስተውለው አንገቱ ላይ የካቶሊክ ቤተክርስቲያን መቁጠሪያ ተመለከቱ። ወዲያውም በያሬዳዊ ዜማ አቡነ ዘበሰማያትን ማዜም ጀመርኩ። ፊቱ ላይ የደስታ ምልክት አስተዋልኩ። ካቶሊክ ነህ አለኝ። አዎን አልኩት። የተማርኩትም አስመራ እነሱ ጋር እንደሆነ ስነግረው በጣም ተደሰተ። ብዙ ካሰበ ካወጣና ካወረደን በኋላ ሻዕቢያ እንደማያደርሰን በሰላም ወደ ሀገራችን እንደማንገባ ገለጸልኝ። የነገረኝን ሁሉ ለጓደኞቼ ሳዋያቸው አንዳንዶቹ ቢስማሙም በአብዛኛው የማይሞከር ነው አሉ። የጓደኞቼን ስሜት ለሽማግሌው ገለጽኩለት። ፈቃዱ ከሆነ የትግራይን መንገድ ብቻ እንዲያሳየን ጠየቅኩት።
በጣም አዘነ። ትንሽ ካሰበን በኋላ እነሱ ይሄዱ፣ አንተ ከኔ ጋር ቆየና በሰላም ሀገር እንድትገባ አደርጋለሁ አለኝ። ከነዚህ ጓደኞቼ ጋር ብዙ ስቃይና መከራ አሳልፈናል። አሁን ስለያቸው ያዝኑብኛል። እንዲህ ማድረግ ደግሞ የክርስቲያን ተግባር አይደለም አልኩት። በሐሳቤ ተስማማ። የስንዴ ዱቄት ክብሪትና ጨው ከሰጠንም በኋላ በወንዙ አካባቢ ተደብቀን ውለን ከሌሊቱ 10 ሰዓት አካባቢ ከዚህ ስፍራ ተገናኝተን ወደ ትግራይ መሬት እንደሚያደርሰን ነግሮን ተለያየን። ጠዋት ያለንበትን ቦታ ስንመለከት ከተቀጣጠርንበት በጣም የራቀ ነው። መመለሱ አድካሚ በመሆኑ ሽማግሌውን ትተን ብቻችንን መጓዝ ጀመርን። ከ6 ሰዓት ጉዞ በኋላ ከየት መጡ ሳንል 2 ሰዎች ካለንበት ደርሰው እንድንቆም አዘዙን። ወዴት እንደምንሄድ በትግርኛ ጠየቁን። ወደ ትግራይ መሆኑን ገለጽኩላቸው። የማይሆን ነገር ነው፣ እዚህ የሻዕቢያ ጽሕፈት ቤት አለ፣ ወደዚያ ትሄዳላችሁ ብለው በግድ እንድንሄድ አደረጉን። በሰዎቹ እየተመራን ሽላሎ ወደምትባለው ከተማ ስንገባ ነዋሪው በየደጃፍ ሆኖ ናይ ደርግ ወታደራት እያለ ይጠቋቆሙብን ነበር። እኛም አንገታችንን እንደደፋን የሻዕቢያ ጽሕፈት ቤት ከተባለው ደረስን። ይዘውን የመጡን ሰዎች ጓል ኃይልን እንፈልጋለን ብለው ካስጠሯት በኋላ ለእሷ አስረከቡን። እሷም ጠባቂ በሌለው ቤት ውስጥ እንድንቆይ ካደረገች በኋላ ከመካከላችን ትግርኛ የሚችል ሰው እንዲቀርብ ሲጠየቅ እኔ ሄድኩ። ጓል ኃይሌ ነበረች ያስጠራችኝ። ማዕረጌን ስትጠይቀኝ ተራ ወታደር መሆኔን ነገርኳት። ከመሃላችን ከፍተኛ ማዕረግ ያለው እንዳለ ጠየቀችን። የለም አልኳት። ወዲያውም የይለፍ ወረቀት ጻፈችልኝና በጣም ከደከማችሁ ዛሬ እዚህ ማረፍ ትችላላችሁ፣ አለበለዚያም ዛሬውኑ መንቀሳቀስ ትችላላችሁ አለች። ሞት ጠብቄ ሳለ ከይለፍ ወረቀት ጋር ፍቺ በማግኘቴ ደስታዬን መቆጣጠር አቃተኝ። ሸኝ ተመድቦልን ከ6 ሰዓት ጉዞ በኋላ ትግራይ ምድር ሽራሮ ከተማ ገባን። የኢህአዴግ ሰራዊት ተረክቦ ወደ መጠለያ ላከን። ከከተማ ወደ በረሃ፣ ከበረሃም ወደ መጠለያ፣ የህይወት ዕጣ ቅብብሎሽ። በጄኔራሎቹ የተካደው ሰራዊት መጨረሻው እንደዚህ ሆነ። በሰዓቱ በአስመራ የፖሊስ ሰራዊት አባል የነበረው ዮሐንስ በቀለ ያሳለፈውን ታሪክ በዚህ መልኩ አስቃኘን። እኛም ለታሪክ ማስታወሻነት ለዛሬ ያቀረብንላችሁ። ይህም የኢትዮጵያ ታሪክ ነው።